ዑመር ኢብኑል ሐምባንን ታሪክ ያለው ሙታ ማለት ነው። በመጀመሪያ ጊዜ አንድ ጊዜ ትቀጥላለህ አይደለም። ዑመር ኢብኑል ሐጣብ ታሪክ ነው። ኡፋይ አይሰማም እንዴ? ድምጼ አይሰማም? ቆይ ይሰማል። እሺ ቆይ አንዴ ቃልሽ ቆይ ቃል እሱን እናስተናግደውና እሺ ትቀጥላለህ። እሺ ወንድማችን ሙታ ምንድን ነው? መቼ ነበር የተፈቀደው? መቼ ነው? ከዛ በኋላ ተሻረ ያልከውን ማስረጃ ታመጣና ትቀጥላለህ። ይሰማል? ይሰማል? አትፍራው። ቀጥል። ማይክ ከፍተሃል። ቀጥል። ምንድን ነው ዝም አልክ እኮ? ቀጥል እንጂ ዝም ብሎ ኔትወርኩ እንትን እያቋረጠኝ ነው። ምንድን ነው ያላችሁኝ? ቁርአን ውስጥ ሱረቱ ኒሳ ቁጥር 24 ላይ የተጠቀማችሁባቸውን ሴቶች ስጧቸው ቢለው ሙታ ተፈቅዷል። ተስማማን። ተነስኳል አልከን አይደለ? አዳምጥ እንጂ ተነስኳል ብለህናል። በየትኛው የቁርአን ክፍል ላይ የተሻረው? አንድ ብቻ ማስረጃ አንጣልኝ። ይሄ የቁርአን ክፍል በየትኛው የቁርአን ክፍል እንደተሻረ ማስረጃ ስጠኝ። ቀጥል። ዝም ብሎ ተሽሯል ማለት አይደለም። ተናግሯል። ስለዚህ ቁርአን በአንቀጽ ቦታ ቢጤዋን እንደተሻረና አሁን እንደማይፈቀድ ከዚህ በኋላ እንደማይፈቀድ ራሳቸው ተናግረዋል። ኖ እሱን እንዴት እንደምንመታ በኋላ እናሳያለን። ነገር ግን ቁርአን ደግሞ ምን ይላል? በአንቀጽ ቦታ አንቀጽ ብንለውጥ ወይንም ብንሽር አትበላ። ዝም ብለህ ምናምን እንደተረዳ ነገር አትበል። ግንዛቤ እንዳለው ሰው ትመስላለህ። ግንዛቤ የለህም ሲጀመር ማለት ነው። ችግር የለውም። ዊል ሲ አይደለም ግንዛቤ እውቀት በጣም እንደመጠቅ ነገር ማለት ነው። ዝም ብለህ አትበል እኮ። አዳምጣ። ከፍ አድርጌ እንዴት እንደምለጥፍ አሳያለሁ። ተዘጋጅ አንተ። አሁን በደንብ አስተውል። ይሄ ቁርአን ክፍል ተሽሯል አልከን። ይሄ ቁርአን ክፍል ምክንያቱም ሱራ 6 101 እና እንደከፈተው ክርስቲያን ቁርአን ዝም ብሎ እንደማይሻር ቁርአንህ ይናገራል። አንድ አያ ከተሻረ በሌላኛው አያ ይተካል፣ በተመሳሳይ ወይንም በተሻለ ይላል። በየትኛው እንደተሻረ ማስረጃ ታመጣለህ። በየትኛው የቁርአን ክፍል ነው የተሻረው? ዝም ብለህ ቁርአኑን ጠቀስክ። ኦኬ ሱራ 4 ላይ የተጠቀማችሁባቸውን መህራቸውን ስጧቸው የሚለው ኦኬ ጊዜያዊ ጋብቻን የሚመለከት ነው። ያው በሱ ምክንያት ነው የወረደው። አሁን እሱ ተሽሯል ላልክባት በየትኛው የቁርአን ክፍል ነው የተሻረው ነው እኛ ጥያቄ። ምክንያቱም ቁርአኑ በግልጽ እንደዚህ ስለሚል ከአንቀጽም ብንለውጥ በቁርአን ብቻ ነው ይሻላል። በቁርአን ብቻ ነው አዳምጥ። እሺ ከአንቀጽም ብንለውጥ አለ። አንተ እኮ ችግር አሰማም ነው ሳይሆን ችግር ይሄው ይነበብ። ቆይ አንተ ተሽሯል ወይንም ተሰርዟል ስላልከን ቁርአንህ ደግሞ ሲሰረዝ ምንድን ነው የሚሆነው የሚለውን እናንብበው። ከአንቀጽም ብንለውጥ ወይም እርሷን ብናስረሳ ከእርሷ የሚበልጥን ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን ይላል። ስለዚህ አንድ አያ ከተሻረ ምንድነው የሚደረገው? ከተለወጠ ወይንም ምንድነው የሚደረገው? ተመሳሳይዋን ወይንም የተሻለችዋን ይመጣል ይላል። አሁን ተሽሯል ስላልክ አንተ በየትኛው በምንድን ነው የተሻረው? ቀጥል። ወይን የተሻለችውን ህግ ስጠን ወይንም የሙታ ተመሳሳይ ህግ ስጠን። ምክንያቱም ያለ ቃል ዝም ብሎ እንደማይሻር ስለነገረ ቁርአን ወይም ተመሳሳይ ይመጣል ወይንም የተሻለች ይመጣል፣ ዝም ብሎ አይሻርም ብለዋል። ጋይድ እኔ ምንም አላውቅም አይደል? አሁን ቀጥል። ማስትሽ እንደተበላ ለምን አፍዝም ይላል። ቀጥል። አንተ ምንም አታውቅም መሀይም ነህ እያልከኝ ነበር። ቀጥል። በርታ ወንድማችን እንዳትረታ። እና ይሄ ምን እውቀት ነው እንዴ? አሁን ይሄ ምንም እኮ እውቀት አይደለም። ይሄ እኮ አሁን ለማያውቁት አይደለም። ይኸውልህ
አንድ ነገር ልንገር እፎይ፣ አንተ ማለት እኔ አሁን ለምሳሌ ምን እውቀትን ጨርሶ ያወቀ ሰው የለም ሲጀመር ማለት ነው። እውቀት ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ማለት ነው። መልስ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ምንድን ነው የምመልስልህ? በቃ ረሱል ሰለላሁ ዐለይሂ ወሰለም ናቲ ቢኸይር ሚንሃ ማለት ምን ማለት ነው? አሁን ቢኸይር ሚንሃ ማለት ከሷ የተሻለ ማለት እኮ ነው። ከሷ የተሻለ እናመጣለን ማለት ነው አይደለ? እኮ በምንድን ነው በተሻለ መጣ? ረሱል ሰለላሁ ዐለይሂ ወሰለም ተናገሩ ማለት እኮ አመጣማ የተሻለ መጣ ማለት ነው። አሁን ለምሳሌ ኒካህ ሲታሰር ራሱን የቻለ መስፈርት አለው አይደለ? ፕሊስ አዳምጥ። ከአንቀጽ ቢለወጥ ያቺን አንቀጽ የሚተካ ወይን የተሻለች ወይን ተመሳሳይ አንቀጽ ይመጣል ብለዋል። ስለዚህ ሙታ ተሽሯል ካልክ በየትኛው ነው የተሻረው? እንደ ሙታ ሲሻር ሲቀየር በየትኛው ተቀየረ? ቀላል ጥያቄ እኮ ነው። ዝምታ ዋን ይር ምናምን ትቆይና ይቅርታ፣ ቁርአንን የመሻር ስልጣን ያለው ማን ነው? መሐመድ አይደለ እንዴ? መሐመድ ከሞተ በኋላ እኮ ህጉ ተግባራዊ ይደረግ ካልነበረ ቆይ ጣልቃ ትግባ። 1000 ዓመት እንጠብቃለን ወንድማችን። አውቃለሁ ብለህ እንትን ስላልክ ወጣ። ኦኬ ፋይን። እንደዚህ ራሳችሁ አቅማችሁን ከኔ ጋር ማውራት ምን እንደሆነ አይታችሁ ስትወጡ ደስ ይለኛል። አቅማችሁን አይታችሁ ስትወጡ ደስ ይለኛል። ቻሌንጅ ልታደርጉ ሞክራችሁ አቅማችሁን አይታችሁ ስትወጡ አሪፍ ነው። ለዚህ ነው እናንተን ሂምሌን ለማድረግ ስፈልግ ምን አይነት ቅርቃር ውስጥ እንደመከታችሁ ስለማቅ ማለት ነው። አውቃለሁ ለልትናለት ስትሞክር የምትለው ነገር እኮ አይደለም። አላቅም ብለሃል እኮ አንተ ስለማታውቅ አንተ የሚያውቁት ያውሩ። አንተ ቁጭ ብለህ አዳምጥ፣ ተማር፣ በደንብ አስተውሉ። ወይ አውርደኝ ወይ መናገር አለብኝ። አይጨረስክ እኮ አንተ አላውቀውም አልክ እኮ የትኛው አንተ በካይበር ላይ ቁጥር በካይበር ላይ መጨረሻ ተከልክሏል አልከን። በካይበር ላይ ኔክስት ደግሞ በመካም ላይ ያመጣንብህና ፈረስንብህ እኮ መሐመድ የፈቀደው። ስለዚህ ምንም አርጊው የምታደርገው የለም። እስከ ቅያማ ቀን ካይበር ላይ ተከለከለ ቢልም ኔክስት ደግሞ እንትን ላይ ሲተገበር ነበር መካ ላይ መሐመድ ፈቅዶ። ኔክስት ደግሞ ሁነናይን ላይ ሲተገበር ነበረ። ኔክስት ደግሞ ሀጅ ሲያደርግ ሲተገበር ነበር። ኔክስት መሐመድ ሞቶ ደግሞ በአቡበከር ጊዜ ሲተገበር ነበረ። መሐመድ እንኳን ደህና መጣህ። ፈይሰል ትቀጥላለህ። ተገበረ አልተገበረ ያው የተከለከለ ነገር ተከልክሏል ነው። አሁን በዚህ ማድረግ ተገበረ አልተገበረ የምትላቸው አይደለም። ሳቦችን ነው የምትከተለው። ሀዲስ የሰጡህ እነሱ ናቸው። ተከልክሏል ተፈቅዷል ያሉህም እነሱ ናቸው። ስለዚህ እነሱ ካደረጉት አሁን ተፈቅዶ ነበር ተከልክሏል ነው ዋናው ጉዳይ። ጭንቅላት ይሰራል። አንተ ካይበር ላይ ተከልክሏል አልከኝ። እስከ ቅያማ ቀን ድረስ ካይበር ላይ ተከልክሏል አልከኝ። እኔ ምን አመጣሁብህ? እንትን ላይ መካ ላይ ሙሐመድ ስምንተኛ ሀጅ ሂጅራ ነው ያሉት መካ ላይ ማለት ነው። ፕሊዝ መካ ላይ አመጣንብህ እኮ መካ ላይ አመጣንብህ። ካይበር መጀመሪያ የተደረገ ጦርነት ነው። ከዛ በኋላ መካ ነው። እሱም አልበቃ ብሎ የአውጣስ ላይ ያመጣንብህ ወንድማችን። ሙሐመድ ሊሞት ሲል የተደረገው ጦርነት ላይ ያመጣንብህ። አውጣስ ጦርነት መጨረሻው ጦርነት አካባቢ ስለተከልክሏል ነው። አሁን ይህም ማመን አለብህ። አይሆንም፣ አይቻልም። ከዛ በኋላ ደግሞ ሀጅ ሲያደርግ ደግሞ አመጣንብህ። እሱ ደግሞ ብትል ሀጅ ሲያደርግ ደግሞ እንደገና አሁንም ፈቅዶታል። ደግሞ ሞቶም ደግሞ አቡበከር ሲመራ ደግሞ ሲተገበር ነበረ። እንትና ደግሞ ጃቢር ምንም ችግር የለውም ሙታ ብሏል። ኢብን አባስም እንደዛ ያለበት አለ፣ ችግር የለውም ሙታ ብሎ። ስለዚህ ቅዱስ የሌለው ነገር እፎ ተገበረ ማለት ሁሉም ተገበረ ማለት አይደለም። ፕሊስ ጭንቅላትን አሰራ። በቃ እስካሁን እየነገርኩ ያለው የሚገባ ካልሆነ ምንም ልረዳ አልችልም። አልተከለከለም። ሰውዬ አንተ እኮ መቼ ተከለከለ አልኩህ? በካይበር ጊዜ አልከኝ፣ በመካ ጊዜ ያመጣውብህ። ደግሞ ቀጥዬ በምን ላመጣብሃለሁ? በአውጣስ ላይ ነብዩ ሀጅ ባደረገበት ላይ አመጣልሃለሁ። የመጨረሻውን ማለት ነው። ስንተኛ ሂጅራ ላይ? በቃ በአጠቃላይ በስንተኛ ሂጅራ ላይ?
በዘጠነኛውም አለ። በዘጠነኛውም ይካሄድ ነበር። በዘጠነኛው ብቻ ሳይሆን ከዛ በኋላ በ10ም በ11ም ብትለው አለ። ምክንያቱም አቡበከር ሙስሊም አለ። ቆይ ፕሊስ አንተ አሁን ሳክ አድርገን ያለው ተከለከለ ተፈቀደ የሚሉ እኮ ሳቦች ናቸው። ኢብን አባስ ችግር የለውም ሙታ ብሏል፣ ይቻላል ማድረግ ብሏል። ሙሐመድ ሞቶ ራሱ ቁርአንን የሚያስተምረው ትምህርት ከሱ ሰዱ ብሎ ጸሎት ያደረገበት ደግሞ ኢብን አባስ ነው። ኢብን አባስ አልተከለከለም ካለ አንተ ተነስተ ተከለክሏል ካልክ ኢብን አባስ ደንቆሮ ነው። ሙሐመድ ከኢብን አባስ ተማሩ ያለው ተሳስቶ ነው እያልከኝ ነው። ሙሐመድ ከኢብን አባስ እውቀት ውሰዱ፣ ከኢብን አባስ ተማሩ አለ። ሙታ ችግር የለውም አለ። ጃቢር መጣ። ጃቢር ምን አለ? ሙታ ችግር የለውም አልተከለከለም። መጨረሻ ላይ እንደውም የከለከለን ማነው ይላል ጃቢር? ዑመር ነው ይላል። ስለዚህ ተከበረ ማለት ነው። ቴንኪው። ስለዚህ ምን ማለት ነው? ዑመር ነብይ ነው ማለት ነው። እናመሰግናለን። የአላህን ቃል መሻር ይችላል። ምን ያንተን አርጉመንት ወደ ደቂቃ ውስጥ መምጣት ማንስ መስሎ ነው? በቃ ዑመር ከለከለው። ስለዚህ የአላህን ቃል ዑመር መሻር ይችላል። እኛም እያልን ያለነው ምንድነው? እሱ ቆይ እንስማማለን። ዑመር ያላህን ህግ ይሽራል። ኡስማን ደግሞ ያላህን ቁርአን አቃጥሎ እንደፈለገ ያጽፋል። ስለዚህ ሳባዎች የምትከተላቸው ቁርአንን ጽፈው ቀልሰው ጨምረው የሰጡህን ነው የምትመራው፣ ነቢ ሳይሆኑ ማለት ነው። ጥሩ ቀጥል ቃል። እሺ ያንን አንተ የተናገርከው ነው። ይሄ የዑመር ታሪክ መጽሐፍ ነው። ራሳቸው ያስቀመጡት የዑመር ታሪክ ላይ ምንድን ነው የሚለው? በዚህ ጉዳይ ላይ ጊዜያዊ የሙታ ጋብቻን በተመለከተ አቢኒድራህ እንዲህ ብለዋል። ኢብን አባስ ረዲያላሁ ጊዜያዊ ጋብቻን የፈቀደ ሲሆን ኢብን ዙበይር ረዲያላሁ ደግሞ ከልክለዋል። ሁለቱ ማን ናቸው? ሰሃባዎች ናቸው። ሁኔታው ለጃቢር ኢብን አብደላህ ሲገልጽለት እንዲህ አለኝ። ይህ አባባል ከሰው ወደ ሰው የተላለፈው በእኔ አማካኝነት ነው። በአላህ መልክተኛ ጊዜ ጊዜያዊ ጋብቻ እንተገብር ነበር። ዑመር አለ። ዑመር ምን አደረገ? መጣና ዑመር ማለት ነው። ዑመር ረዲያላሁ ኸሊፋ ሲሆን ጊዜ አላህ የሻውን ነገር ለመልክተኛው ፈቅዶላቸው እርሳቸውን ፈቅደዋል አለ። አላህ በፈቀደ ጊዜ ለመሐመድ ፈቅዶለት እሱን ፈቅደዋል፣ መሐመድን ፈቅደዋል፣ አላህን ፈቅደዋል አለ። ዑመር ነው ባዩ። ቁርአንም ወርዶ ተጠናቋል አለ። 4 ነጥብ። ሁለቱም ጋር ካያችሁ ይህም ባዩ ማነው? ዑመር ነው። በመሆኑም ሐጅና ዑምራ አላህ ባዘዛችሁ መሰረት ፈጽሙ። 4 ነጥብ። በእነዚህ ሴቶች ጉዳይ ለጋብቻ ውሳኔ አድርጉ። ሴቶቹ በሙታ የተያዙትን ማነው ባዩ? ዑመር። ከእንግዲህ አንድም ወንድ ጊዜያዊ ጋብቻ ፈጽመው ወደ እኔ ቢመጣ በድንጋይ እንዲወገር አድርጌ የምገለው ቢሆን እንጂ ብሎ ዑመር ዘጋው ማለት ነው። ይህ ዘገባ የሚያሳየን ጊዜያዊ ጋብቻ በነቢዩ ጊዜ ተግባራዊ የሚደረግ ነበረ መሆኑን ህገወጥ እንዲሆን ያደረገው ዑመር መሆናቸውን ነው ብሎ ይዘገዋል። ታንኪዩ። በአቡበከር ጊዜ ተገበር ነበር አለ ጊዜያዊ ጋብቻ። አብዱ የመጀመሪያው ነጥብ ጨርሰን ወደ ሌላ ማለፍ ያለብን። ሲቀጥል ደግሞ ማነው እሱ የከለከለው ይላል? ጊዜያዊ ጋብቻ ማነው የከለከለው ይላል? ልንገርህ፣ አድምጠኝ። ማነው የከለከለው ይላል? ቻሌንጅ ማድረግ ከፈለግ እውቀት ካላቸው ሰዎች ለምን ቻሌንጅ አታደርግም? እውቀት አለኝ ብለህ የምታስብ ከሆነ ማለት ነው። ታዲያ ማህይም ከሆንክ አስሬ ማይክ እያነሳ እንደሚያውቅ ልመልስ ትላለህ። እኛም እያልን ለመናገር ማህይም ካልሆን ከአንተ የተሻልኩ ነኝ። ወዴስ አንተ የሚበልጥ ዘገባው ይላል። ዘገባው በአላህ መልክተኛ ጊዜ ጊዜያዊ ጋብቻ ይተገበር እንደነበረና እርሳቸውም እቀባ ያላደረጉበት እንዲሁም በአቡበከርም ጊዜ ክልከላ እንዳላረፈበት ነው የሚያሳየን። በደንብ አስተውሉ። ሙሐመድ ሞቶ ከሙሐመድ ሞት በኋላ ማነው እሱ ሲመራ የነበረው? አቡበከር ነው። በአቡበከር ጊዜ ሲተገበር ነበረ። በዑመር ጊዜም በኋላ ነው የከለከለው ዑመር። ቁርአን ደግሞ ወርዶ አልቋል፣ መረጃዎች ተጠናቋል የሚባለው በሙሐመድ ጊዜ ከሆነ ሙሐመድ ከሞተ በኋላም ህጉ ነበረ፣ ይተገበር ነበር። ሳባዎቹ ሲያደርጉትም ነበር። ክልከላ ማን ከለከለ? በኋላ በአቡበከር ጊዜም አልነበረም። በኋላ በዑመር ጊዜ ነው ዑመር የከለከለው። ዑመር ነብይ ነው ወይ? አይደለም።
ራእይ ወይ ይወርድለታል ነው ሲፈጥር ታሁን በኋላ ብታደርጊ በድንጋይ ወግርሻለሁ ሲላቸው ፈርተው አቆሙ። ኢብን አባስ ሲጠየቅ ችግር የለውም ይላል። ጃቢር ሲጠየቅ ችግር የለውም ነቢያችን አልከለከለም ይላል። ተከልክሏል ብለው የሚያመጧቸው ሀዲሶች እርስ በርስ የሚጋጩ ናቸው። እርስ በርስ የሚላተሙ ናቸው። ስለዚህ ጠብህ ከማን ጋር ይሆናል? እኔ በነቢያችሁ ጊዜ ከተከለከለ እስማማለሁ። ጥሩ ሰሃቦቻችሁ ዘማዊ ነበሩ ማለት ነው። ምክንያቱም በአቡበከር ጊዜ ነቢያቸው የከለከላቸውን ሲተገብሩት ነበረ ማለት ነው። በአቡበከር ጊዜ ሰሃቦቻችሁ እነ ኢብን አባስ ሙሐመድ በብቸኝነት ቁርአንን ያስተምራል ያለው ኢብን አባስ የነቢያቸው አጎት ልጅ ችግር የለውም ሙታ ፎጣ እየሰጡ ወሲብ ማድረግ ብሎ ሲያስተገብር ሲተገብር ነበር። ስለዚህ መሐመድ ደግሞ ያላልኩትን አንድ በኔ ላይ የቀጠፈ መቀመጫውን ገሃነም ያድርግ ብሏል። ስለዚህ እነ ጃቢር እነ ኢብን አባስ የገሃነም ይሆናሉ ማለት ነው። ገሃነም የሚገባ ይሆናል። ቁርአን አብዛኛው የተላለፉ ናሬሽኑ ደግሞ በእነኚህ ነው። ስለዚህ ገሃነም ከሚገቡ ሰዎች ቁርአንን እንዴት ትቀበላላችሁ? ሐዲስን እንዴት ትቀበላላችሁ? ኦኬ ትቀበላለህ? ክርስቲያን ያ ካሉ መሐመድ አለ አለ። ኦኬ እንዴት ታየዋለህ? ጊዜያዊ ጋብቻ በእስልምና ጊዜያዊ ጋብቻ ታደርጋለህ አንተ? ተመለስ መሐመድ። ፖዞን እንዳታደርጋለህ ስትለው ቼክ እያደረገ ነው ቴክስት። ሶሪ እናንተ ክፉ ናችሁ። እንደዛ ብላችሁ እንዳታስቡ ለማለት ነው። እኔ አላልኩም። ሸንቃጣ እስከዛ እስኪመለስ መሐመድ ተመለስ መሐመድ። ኢነርጂያቸውን ጨርሰው ነው የወጡት ዛሬ። በቃ ቱ ማክሲመም ለመሞከር ሞከረ። ያንኛው ወንድማችንም እንደማዋጣ አወቀ። ያ ግን አስባችሁታል? እንደዚህ ሴቶችን ተከራይቶ ወሲብ ለማድረግ ይሄን ያህል እከሌ ፈቀደ እከሌ ያደረገ ይሄን ያህል የእስልምና ዶክትሪን ምን ያህል ምን እንደሆነ እንደዚህ እንድትረዱ ነው። በነገራችን ላይ መሐመድ አንተ በማረጃ ብንከራከር አሪፍ ነው። አንተ በጣም መንገድ እስልምናውን አታብራራ ወይ አንዴ ወይ ካንተና ከሰሃቦቹ ማን መረጃ ካለ እሺ፣ ችግር የለውም። ካንተና ከሰሃቦቹ ማን ይሻላል መሐመድ? እኔ እነሱ ተከታይ ነኝ። ቢሆንም ግን ያላሉትን መቅጠፍም ብዙ አስፈላጊ አይደለም። ስለዚህ እነሱ የሚያደርጉትን ነገር ታደርጋለህ አንተ? እኔ ቁርአንና ሐዲስን ይከተላለሁ። ኦኬ እነሱ ስለዚህ የምትከተላቸው አካላት ቁርአንና ሐዲስን የሚከተሉ አይደሉም። ስለዚህ በማረጃ የሆኑትን እነሱ የሰሩትን ተከትዬ እሰራለሁ። እኔ እነሱ ቁርአንና ሐዲስ የሚከተሉ ናቸው ወይስ አይደሉም? ናቸው እንጂ። ስለዚህ አንተ እነሱን ትከተላለህ። እነሱ የሚያደርጉትን ድርጊት እነሱ የሚናገሩትን ነገር እንደዛ ታደርጋለህ። ከነሱ እከተላለሁ። እነሱ የሚያደርጉትን ግለሰብን አይደለም የምትከተለው። ኦኬ ችግር የለውም። ሙታ ጋብቻን ታደርጋለህ? ጋብቻ ይኸውልህ በምክንያት ለጥቂት ጊዜ ተፈቅዶ ነበር። በጦርነት በነበሩበት ጊዜ ለስንት ቀን ረዥም ጉዞ በነበሩበት ጊዜ ተፈቅዶ ነበር። ወደ አሁኑ ሚስቶቻቸው በሌሉበት ሰባተኛው ሂጅራ 7ኛ እና 8ኛ መጨረሻ አካባቢ በ630 ዓመት ዓለም አካባቢ የመጨረሻው እንትን ጊዜ ተከልክሏል እና ለአንዴና ለመጨረሻ ጊዜ ነው የተከለከለው። ኦኬ መቼ ነው ያደረጉት? መቼ ነው የተከለከለው? እሺ ከነዚህ መካከል በራሱ ዓለም ውስጥ እኮ ነው ያለ። ራሱን እኮ ነው እያወራለሁ። ዓመት ዓለም ውስጥ ነው ገና። ከባድ አፈረ። ይህንን አምኖ መቀበል በጣም ሊያሳፍራቸው ይገባል። በእርግጥ ምንም ሊያሳፍር አይችልም።
ከዚህ በላይ አንድ እነሱ ይቅርታ አድርጉልኝና እንደው ሴቶች ሌሎች እነዛ አይነቶች የመናገር ሳይሆን በምንም ችግር ምክንያት ገላቸውን ሸጦ የሚያድሩ ሰዎች ሊኖሩ ይችላሉ፣ እህቶቻችን ሊኖሩ ይችላሉ። ኦኬ። ብዙ ጊዜ ሙስሊሞች ደግሞ እንደዚህ አይነት አካላትን ሲጸየፉና ሲሰድቡ ነው የምታዩቸው። እነዛ እህቶች ግን በችግርም ሳይወዱት ነው እንደዚህ የሚያደርጉት። የሆነ ቀን በሆነ ሁኔታ ሊመለሱ ይችላሉ። ንስሐ ገብቶም ጥፋታቸው ገብቷቸው ወይ ኑሯቸው ተስተካክሎ ሊመጡ ይችላሉ። ሙስሊሞች ግን እድሜ ልካቸውን በገንዘብ ሄዷል። የመካ ከዛ በፊት ነው እንትን አድርገው ክርስቲያን ዋርኒንግ ከዛ በፊት ነው። አውጣስ ጦርነት ነው። ከዛ በፊት አለ አውጣስ ጦርነት አለ፣ የመካ ጦርነት አለ። ከምንም በላይ ደግሞ ነብይ ሞቶ ራሱ በአቡበከር መሪነት ጊዜም አልተከለከለም ነበር። ከሞት መቃብር አፈር መካ መከፈት ወደ 8ኛ አካባቢ በግልጽ ነው የተናገሩት። ይሄንን በአውጣስ ጊዜም ተደርጓል እያልኩ እኮ ነው። አውጣስ የመጨረሻው ጦርነት ሰውዬ፣ እኔ በማረጃ እኮ ነው የሚነግርህ። በመጨረሻ ጦርነት የመካ ወንድማችን በመረጃ ነው የሚነግረን። የከበር ጦርነት ነው ቆይ በመጨረሻ የከበር ጦርነት ነው መጨረሻው። ከናውጣሱም መጨረሻው ካይበር ነው። ስለዚህ እሱ በመረጃ ነው የሚያወራው፣ እኛ ለመረጃ ነው። አሁን የመጨረሻ መሆኑን ጦርነቱን አሳየን። ቀጥል። ከጎኔ ትቀመጥና ኢሚሌት ትሆንና ተረት ተረት እንደምታወራ ህዝቡ ይረዳና ትወጣለህ። እንደሚያቃክት ስላደረግክ ማለት ነው። ተረት ተረት አውርተህ እንትን ስላልክ ማለት ነው። ቀጥላው ካይበር የመጨረሻው ነው ብሏል። የመጨረሻው ጦርነት ነው ካይበር ብሏል። በስንተኛው የመጨረሻው ካይበር? ስፓይን ክፈታው ማስረጃው ይኸውልህ በ600 ዓመት ዓለም በ28 አካባቢ መጨረሻ ላይ መካ ሲከፈት በግልጽ እሳቸው ማለት ነው። ከናውጣስ በኋላ ነው የተካሄደው የካይበር ጦርነት የሚለውን ካይበር ጦርነት መጨረሻ ነው። 7ኛ መጨረሻ አካባቢ 628 አካባቢ እሱ እኮ 628 እና 630 ልዩነት አለው ወንድማችን። 630 ውስጥ ጦርነት አካሂዷል። አንድ 628 ከሆነ ካይበር 633 እና 29 ላይም ጦርነት አካሂዷል መሐመድ። ከ30 እና መካ በ630 ነው መካ የተከፈተው አይደል? አዎ መካ 630 ከተከፈተ ካይበር ደግሞ 628 ነው የተካሄደው። በ630 በራሱ ማለት ነው ይበልጠው 630 በራሱ ተከልክሏል። በ630 መካ ሲከፈት ለመጨረሻ ጊዜ ነው የተዘጋው። በጠፍረ ነው እንደሚሰማው ካይበር መጨረሻ ጦርነት ነው ካልከኝ በኋላ መልሰ ደግሞ መካ 630 ላይም ትለኛለህ። መካ 630 ነው፣ ካይበር 628 አካባቢ ነው። 28 ወይ 29 በሁለት ውስጥ ነው። መረጃዎቹ ፊክስድ ስላልሆኑ በ6ኛው ሂጅራ ማለቂያ እና 7ኛው ሂጅራ ማለቂያ ላይ እነኚህ ላይ ነው የካይበር ጦርነት መጨረሻው አይደለም። ከዛ በኋላ እናውጣስ ይመጣሉ። ከምንም በላይ ግን ነብይህም ሞቶ በአቡበከር ጊዜም አልተከለከለም። ከስንት ዓመት በኋላ የተከለከለው? እኔ እኮ ነገ ማስረጃ ከፈለከ ጠይቀኝ እንጂ ክፈት። እሺ ማስረጃ እኮ እየነገርኩህ ነው። ክፈተው። ካሜራ እየላኩልህ ነው። ቃል አዘጋጅ። ቃል በአቡበከር ጊዜም ሲተገበር የነበረውን አዘጋጅ። ክርስቲያን ደግሞ ካይበር በ7ኛው እና በ6ኛው ማለቂያ ለመሆኑና የናውጣስ በኋላ ያለውን አዘጋጀው። አሁን ክፈት ማስረጃ አፍጥር። እንዴት አድርጌ እንደምሸኝ ላሳየ። ከስር ላሉት መማሪያ አድርጌ ማለት ነው። ዱቄት አድርጌ አፍጥር። አንድ መረጃ ብቻ አንተ ሰፖርት ነው ያለው። አንድ ብቻ 630 አልኩህ እኮ ክፈተው። ካይበር መጨረሻ አይደለም ክፈት። 630 በኋላ ካይበር እንደተካሄደ ጦርነቱ እዛ ላይ መጨረሻ እንደተጠናቀቀ እነኛ እናውጣስ እነ መካ ኮንከስት ኦፍ መካ ከዛ በፊት እንደነበሩ ማስረጃውን አሳየን። በ28 እና 29 አካባቢ የነበረው ነው የካይበር ጦርነት ነው የፈለከው አንተ? ቆይ ቃል እንዳገባ ማስረጃውን አንተ በመረጃ ነው። የትኛው ማስረጃ ነው የፈለከው? ላወራሃት ማስረጃ ያወራውን ነገሩ እኮ የመጨረሻው በ28 እና 9 በ30 የመጨረሻው ነው የመካ መከፈት ሲደረግ። በዚህ መጠን አላህ ጭንቅላት ሳይኖረው እናንተ ለነገሩ ጭንቅላት ሊኖራችሁ አይችልም። መካ የመጨረሻው ነው።
ከካይበር በፊት በኋላ የተደረገ ካይበር የመጀመሪያ እንትን ነው የሚሆነው። ቀጥል አንብበው። በ6ኛ እና በ7ኛ አካባቢ ነው የካይበር ጦርነት መጨረሻ ዱድ አንብበው። ቀጥል። የሃይበር ዘመቻ የተካሄደው በ6ኛው ዓመተ ሂጅራ ከልክለው የነበረ ቢሆንም መካ በተከፈተች ጊዜ እንደገና ክልከላውን ምን ብለዋል? አንስተው ነበር። ታንኪዩ። እሱ ደግሞ ምን አለን? ካይበር መጨረሻ ነው። በካይበር ላይ ተከልክሏል። ካይበር መጨረሻ ነው። ካይበር ተከልክሏል። ካይበር መለቀ ጦርነት ነው። እንደዚህ አይነት ጭንቅላት እዛችሁ እዚህ መታችሁን ስትሞግቱ ነው ማለት ነው። አላህም ቢመጣ አስተምራ የምንለቀው ከላይ ማስረጃ ያቀረብክበትን መጽሐፍ አሳየው። መጽሐፉ ከላይ ገጹን አሳይ። ይሄ ምንድን ነው? የምኑን ገጽ? ይሄው ገጽ። ይሄ የምን ክታብ ነው የምታሳይ? ዑመር ኢብኑል ኸጣብ የነብይ ዑመር ታሪክ። የትኛው ክታብ ነው? የዑመር ኢብኑል ኸጣብ ታሪክ ተሰሚዶ የተቀመጠ ማለት ነው። ይሄ ዑመር ኢብኑል ኸጣብ ታሪክ ብለህ እንደ ማስረጃ ይዘህ ትቀርባለህ እንዴ? አያገለግልም። ፌክ ነው ማለት ነው። እኔ እኮ ሀዲስ ነው የነገርኩህ። ፌክ ምናምን እኮ የሚባል ነገር የለም። ሀዲስ ነው እንዴ? ይሄ ሀዲስ ነው እንዴ? ይሄ ሀዲስ እኮ አይደለም። ሀዲስ ነው የነገረን። ሀዲሱ ምን ላይ ነበር የሚገኘው? ይሄ ሀዲስ ነው። ሀዲሱ ምን ላይ ነው የሚገኘው? ንገረን። አይደለም እንደ ማረጃ እኮ ያቀረብከው ሀዲሱ እኮ አይደለም ያቀረብከው አይደለ? አሁን ተናገር። ሀዲሱ ምን ላይ ነው የሚገኘው? በዚህ እንተማመን። አሁን እንደ ማረጃ ብለህ ያቀረብከው እንደዚህ አይነት ድንቁርና በእናታችን። ክርስቲያን ደግሞ በመጽሐፍ አሁንም ደግሞ ደግመን እናሳየ። መጽሐፎቹ ላይ አንደኛ እነሱ የሚጠቀሟቸውን በእንግሊዝኛ መክፈት የሚቻል ነው። ይኸው ህዳግ ላይ ተጠቀመው፣ ሙስሊምን ተጠቅመዋል፣ አልዋኢን ተጠቅመዋል፣ አህረር መሻሂ አልኢስላም። እነዚህ የዑመር ኢብኑል ኸጣብ ታሪኮችን ህዳጉ ላይ የተጠቀመ ነው። የታተመው በነጃሺ ማሳተሚያ ቤት ነው። ይኸው ህዳጉ ማለት ነው። ሲራዎቻችሁ ናቸው እንዳለ ሲራዎቻችሁ። ይሄ በአረብኛ ተጽፎ የተቀመጠ መጽሐፍ ነው። በአማርኛ ስታየው ግን ትርጉም ነው። ትርጉም ነው ይታያል። አንዴ መማማሪያ እንድናደርጋቸው ነው። መማማሪያ እንድናደርጋቸው ስለሆነ አዳምጥ፣ ችግር የለውም። እንደዚህ አይነቶችን ዱድ ስናገኝ ከስር ላሉ ሙስሊሞች ከእስልምና እንዲወጡባቸው። ምክንያቱም እዚህ ገብተው በሚቀጥፉት ምንም ያለመረጃ በሚቀደዱት የራሳቸውን መጽሐፍ በሚቅዱት ዕለት ዕለት በትንሹ 10 ሰው ከእስልምና ይወጣበታል። መሯቸው። ምንድን ነው የሚያወራው? አለመረጃ። እነሱ መረጃ እያመጡ እሱ አለመረጃ ዝም ብሎ የሚቃዣው ብለው ጨጓራቸው የሚያማቸው ኩላሊት ታማሚ፣ አንጀት ታማሚ ምናምን መሆን የሰለቻቸው ከእስልምና ይወጣሉ። ምክንያቱም ምርር ብሏቸው ያለመረጃ እስልምና ማውራት ነው፣ ተረት ተረት ነው ብለው ይወጣሉ። አሁን ደግሞ ክርስቲያን ይደግመሃል። ካይበር መሸለት በስንተኛው ላሳያ። ካይበር የተካሄደው በ7 ወይም በ6ኛው ሂጅራ ላይ ሲሆን ኮንከስት ኦፍ መካ ደግሞ መሸለት ተካሄደ። ኧረ በእናትህ አንዴ ተረጋጋ። ቢያንስ ሙስሊሞች እባካችሁ ጭንቅላታችሁና ጆሮአችሁን ለመጠቀም ሞክሩ። ኦኬ፣ የካይበር ጦርነት መቼ ነው? እስኪ አንዴ ሚዩት አድርግ በእናትህ። የካይበር ጦርነት ወይም ባትል ኦፍ ካይበር መቼ ነበር የተደረገው? አንዴ ሚዩት አድርግ እስኪ። መቼ የተደረገው? በ6ኛው ወይም በ7ኛው ዓመተ ሂጅራ ነው የተደረገው የካይበር ጦርነት ማለት ነው። ስለዚህ መቼ ነው? ከመካ በፊት አገኘህ? ከመካ በፊት ያ ባትል ኦፍ ካይበር ነው እኮ እኔም ያልኩት ከመካ በኋላ ቢያለው እናት ካላህ ማይሻል ሰው ቤታችን እየገባ እኮ አግማሙብን እኮ። ምንድነው ዛሬ ካላህ የባሰ ጭንቅላት አልባለለካ በኢየሱስ ይነበብ። አንዳቸው መረጃ ሲጠቅሱ አይታችኋል? አንዳቸው መረጃ በዩቱብ እያዳመጣችሁ ነው ያላችሁ፣ ታዘቡ። በቲክቶክም እያያያችሁ ያላችሁ አንዳቸው መረጃ ሲጠቅሱ አይታችኋል? መረጃ ስናመጣባቸው ኤሌክትሪክ እንደያዛቸው እንዲነዘራቸው ኤሌክትሪክ የያዛቸው የሚመስሉት የራሳቸውን መረጃ ማለት ነው። የራሳቸው በአማርኛ፣ በእንግሊዝኛ፣ በአረብኛም በሁሉም እናመጣባቸዋለን። ምንድን አልቀበልም በልና ልቀውጣ። ጭንቅላት የሌለው እግር አላመልክም በልና ውጣ። ቀጥል። ሲራማ ትውልድ ነው በነገራችን ዓመት ዓለም ላይ ነው ያለው። አሁን እኛ አልተረዳነውም። ከራሱ ጋር አይደለም ሲጀመር
ዓመተ ዓለም ላይ ነው ያለው እያወራ ያለውም እንደዛ ስለሆነ ማለት ነው። እና ያወራው ነገር አንደኛ ምንም ማስረጃ አልጠቀሰም፣ ተረት ተረት ነው የሚያወሩት። መቼ እንደተከለከለ መቼ እንደተፈቀደ ሰሃቦቹ በዚህ ላይ የነበራቸው ጭቅጭቅ ሙስሊሞች ቢያውቁት ምን አይነት ቆሻሾችን ነው የምንከተለው ነበር የምትሉት ሙስሊሞች። እንደዚህ ሴት ተከራይቶ በፎጣ 2 ፔር ጫማ በመስጠት ጥንድ ጫማ በመስጠት ዱቄት በመስጠት ቴምር በመስጠት ነበር ሴቶችን እየተከራዩ ወሲብ የሚያደርጉት ማለት ነው። ስለዚህ እነዚህ መከተል አያዋጣም። ሙስሊሞች ነቃበሉና ራሳችሁን ምን ላይ ነው ያለ ነው? ሰሃቦቻችን ምን ላይ ነው ያሉት? አስባችሁታል? ክርስቲያኖች እነ ሐዋርያው ጳውሎስ እነ ሐዋርያው ጴጥሮስ እነ ሐዋርያው ዮሐንስ እነ ያዕቆብ እነ ይሁዳ እንደዚህ ያደረጉ ቢባል የምትከተሏቸውን እንኳን ሙስሊሞች አስቡ። እኛ የምንከተላቸው ሐዋርያት ራሳቸውን ለእግዚአብሔር ያስገዙ በወንጌል ሲፋጠኑ የነበሩ ናቸው። አይደለም እንደዚህ በጨርቅ በጃኬት ሉክ የለበሱትን ጃኬት አውልቀው ስሜታቸውን ማብረጃ ነው የሚያደርጉት የሙስሊም ሰሃቦች ማለት ነው። በጣም ሮል ሞዴል የሆኑት ጃኬታቸውን አውልቀው የለበሱትን ይሄ እኮ በጣም ጳውሎስ ደግሞ ጃኬቱን ጨርቁን ቀደው ህሙማን ይፈውሱበታል። የሐዋርያው ቅዱስ ጳውሎስ ልብስ ጨርቁ ብጣሹ ድዋይ ይፈውሳል። ልብሱን ቀደው የሚወስዱት ልብሱ እንኳን ምን ያህል ጸጋ እንዳለው ብታውቁት ህሙማንን ይፈውሳል። የሳባዎቹ ልብስ ደግሞ ሴት መከራያ ዝሙት ማድረጊያ ይውላል። የሐዋርያቶቹ ልብስ ግን የታመሙትን መፈወሻ ይውላል። የእነኛ ደግሞ ጊዜያዊ ስሜታቸው ማርኪያ ይሆናል። ልዩነታቸው እኛ ጋር ይሄ ቢገኝ ብላችሁ አስቡት። አሁን በባትል ኦፍ ካይበር አይታችሁታል። በስንተኛው ነው? በስድስትና በሰባተኛው ሂጅራ ነው። ሚሽካት አልመሳቢ 31 48 አንዴ ክፈተው። የአውጣስ ደግሞ በ8ኛው ሂጅራ ነው። ስለዚህ ከ6 እና ከ8 ማን ነው የሚበልጠው? አውጣስ ነው። የአውጣስ ጦርነት በኋላ ነው የሚመጣው። ያው ዓመተ ሂጅራ ሐዲሱ ነው። ያ እዚህኛው ላይ ደግሞ 8ኛው ዓመተ ሂጅራ ላይ ተፈቅዶ ነበር። ሁንናይን 8ኛው ሂጅራ እርስ በርሱ የሚላተም ነው፣ የሚጋጭ ነው። እና እንደዚህ ነው። ፈይሰል አለ የለም? ፈይሰል አለ። ማይኩ ክፍት ነበር፣ ቅድም ለማውራት እየሞከረ ነበር። ካለ ቀጥል። ፈይሰል አለ። ፈይሰል ያ ምናልባት ይችን እንደ መዝጊያ ፈይሰል የማይቀጥል ከሆነ ቅድም ያነበብኳትን ላንብብላቸው፣ ስናወራ የነበረውን ማለት ነው። መዝጊያ ካባቸውን አውልቀው ነበር ሴትን ወሲብ ለማድረጊያ ወይም ደግሞ ጊዜያዊ ጋብቻ ለመፈጸም የሚጠቀሙት። የራሳቸውን ካባ ለብሰው የሄዱትን ነበር የሙስሊም የሚከተሏቸው የሙስሊሞች ሮል ሞዴል የሆኑት የሙሐመድ ጓደኞች ማለት ነው። ማን ፈቅዶላቸው? ራሱ ሙሐመድ። እስኪ እናንብበው። ምን ይላል መሰላችሁ? ኦኬ ሳብራ አልጁሃኒ እንዲህ ሲሉ ዘግበዋል። የአላህ መልእክተኛ ጊዜያዊ ጋብቻን ሙታን ፈቅደዋል። ሲጀመር ገና ከንግግሩ ጊዜያዊ ጋብቻ ራሱ ምን ማለት ነው ጋይስ? እስኪ አንዴ ወደ ራሳችሁ ወደ ንቃተ ህሊናችሁ ተመለሱና ጊዜያዊ ጋብቻ ምን ማለት ነው? እንዴት ጋብቻ ሲባል በጊዜ የተገደበ ከዛ በኋላ ሊቋረጥ የሚችል ትዳር ይመሰረታል? ይሄ ምን ያህል የቆሸሸ እንደሆነ ከዚህ መረዳት ትችላላችሁ። የአላህ መልእክተኛ ጊዜያዊ ጋብቻን ሙታን ፈቀዱልን። በመሆኑም እኔና ሌላ ሰው ወጣን። ልክ ሲፈቅድላቸው ሄዱ፣ ሴት ፍለጋ ማለት ነው። ከበኒ አሚር ነገድ የሆነች ልክ ረጅም አንገት እንዳላት ወጣት ሴት ግመል ሴት አገኘን። በነገራችን አማርኛ መጽሐፍ ላይም አለ። ይሄንን እንደዚሁ ነው፣ አስነበባቸዋለሁ። ቀጥል። አንገቷን ሊያጣፋው ነው እንደ አስባለ። ረጅም የግመል አንገት ነው ያለ። የውበት መገለቂያ መለኮን አጣፍጦ ሊለብሳት ነው እንዴ? እንደ እባብ ተጠምጥማበት ዘንዶ ሆናበታለች። የሚገልጿቸው ሴቶቹን እንኳን የሚገልጿቸው እያያቸው የግመል አይነት አቋም ነው ያላት። እኔ ሙስሊሞች የምር የግመል ስሜት ነው ያላቸው ወንዶቹ ማለት እኮ ነው። አሁን ከዚህ የምንረዳው ወንዶቹ ራሱ የግመል ስሜት ነው ያላቸው። ኦኬ ልክ ረጅም አንገት እንዳላት ወጣት ሴት ግመል ሴት አየን። ለጊዜያዊ ጋብቻ ጥያቄያችንን አቀረብንላት። እሷም ምን ስጦታ ትሰጡኛላችሁ አለች። እኔም ካባዬን ወይም መደረቢያዬን አልኳት። ሐዋርያው ቅዱስ ጳውሎስ ካባው ለምን ይውላል? ኮመንት ላይ
ሐዋርያው ቅዱስ ጳውሎስ ካባው ለምንድን ነው የሚውለው? የሐዋርያው ቅዱስ ጳውሎስ ልብስ ሕሙማንን መፈወሻ፣ ጥላቸው ሕሙማንን ይፈውሳል። የሳቦቹ የመሐመድስ ዝሙት ማድረጊያ ይዘርፋሉ ሄደው፣ ከዛስ ዝሙት ማድረጊያ ነው የሚያውሉት። አያድርስ ነው እንደዚህ አይነት አያድርስ ነው። ቀጥል። አትለከፉ። እውነት ኦኬ። እርሷ ምን ምህር ስጦታ ሰጡኛላችሁ አለች። እኔም ካባይን አልኳት። ይሄ ሰውዬ ከጓደኛው ጋር ነው የወጣው። ጓደኛዬም ምን ትሰጣታለህ ሲባል እኔም ካባይን እሰጣታለሁ አለ። የጓደኛዬ ካባ ከእኔ ካባ የተሻለ ነበር። እኔ ግን ከእርሱ ይልቅ ወጣት ነበርኩ። ሁለት ሆነ ሄደ። አንተ ምሳሌ ልሰጥ አልኩና አንተ ካካ ነው ለካ ሰንበዴና ሰንበዴ የለው ብዬ ቃልና ክርስቲያን ልትል ነበር አይደል? ቃልና ክርስቲያን የሆነ መታ ሄደ። የኔ ልብስ የኔን አየሽው ታለው የኔ ልብስ የኔ ኮት አየሽው? ቆንጆ ኮት አለኝ። ከዛ አማረጥና ያንተ አዲስ ነው ደስ ይላል። ቃል ያንተ አዲስ ነው ግን ሽማግሌ ነህ። ክርስቲያን ያንተ አሮጌ ነው ግን ወጣት ነህ። ከዛ ልጅ ሆነ እንዲነብተ ወደ የትኛው ቶተንና ጥጣ የሆነ ህፃን ሆነ የምትጫወትበት አለ። ቆይ አሰበችና አንተኛው እንኳን እጄ ላይ ፌንት ልነቅል ትችላለህ፣ ሞት ትችላለህ። አንተ ብንደባደብም ወጣት ስለሆንክ በቦክስ ብልህም ትችለኛለህ አለችና ወደ ወጣቱ መጣች። ከዛ አብረው ለዛ ሲቀጥሉ ከዛ ነብዩ ደግሞ 3 ቀን አደረግካት፣ ይበቃል በቃ ልቀቅ። በ3 ቀን በኋላ ያው ወይኔ በላቸው። ቀጥል። ለማንኛውም ይሄ አሁን የአላህ መገለጥ ነው። ነብዩ ከራሷ እንዳይ ስለማይነገር ይህንን ትእዛዝ የሰጠው አላህ ነው። ቀጥል። ለማንኛውም ወይ ጉድ ልጨርስላቸው። እኔ ግን ከእርሱ ይልቅ ወጣት ነበርኩ አለ። ስለዚህ የጓደኛዬን ካባ ስትመለከት ካባውን ወደደችው፣ እኔን ስትመለከት ደግሞ እኔ ይበልጥ ማረኳት። ከዚያም በቃ አንተና ካባህ ይበቁኛል አለች። ከእርሷም ጋር 3 ሌሊቶችን ቆየሁ። ኢብን ሳባዎቹ ጥላቻ አይፈጥሩም እርስ በርስ። እንግዲህ አንድን ሴት ወሲብ ለማድረግ ሁለት ሆነው የኔ እንደዚህ ነው የኔ እንደዚህ ነው እያሉ ልብሳቸውን ሲያሳዩ ካባ የኔ አየሽ፣ የኔ ካባ አያምርም? እንዴት ነው ይሄ ካባ? አብረሽኝ ለ3 ቀን ያህል እባክሽ እንስማማ። ኧረ ይሄ እኮ ይኸውልህ ስ ዓላማዊ የሆነ ብታደርገው ችግር ፋይን። ከዛ ይሄንን ተከተል ተብለህ ከዛ ደግሞ ይሄ የአላህ ትእዛዝ ነው። ፎጣ ሰጥተህ ልብስ አድርገህ እንደዚህ አድርግ የሚለው ትእዛዝ ነው። በራሳቸው ያደረጉት አይደለም። የራሳችን ድግመት አለን ማድረግ እንችላለን። እንደዚህ ሰዎች ሊያደርጉ ይችላሉ። ፋይን ኃጢአት ነው ብለን እሳ ገብተህ ታልፈዋል። ይሄ እንደዛ አይደለም። አላህ ራሱ ነው እኮ ኤጀንቱ አድርጉ ብሎ ትእዛዝ ሰጪው አላህ ነው። ቀጥል። ኦኬ። ከዚያም በቃ አንተና ካባህ ይበቁኛል አለች። ከእርሷም ጋር 3 ሌሊቶችን ቆየሁ። ከዚያም የአላህ መልእክተኛ እንዲህ አሉ፣ ማንኛውም ሰው ከነዚህ ሴቶች ጋር ጊዜያዊ ጋብቻ ፈጽሞ አብሮ ካለ ያሰናብታት ብለው መሐመድ ከ3 ቀን በኋላ አቋረጠ። ወይኔ በላቸው ላችሁ ከወቅቱ ጀምሮ ማለት ነው። ነገር ግን አንድ ነገር እንዲፈቀድልኝ እዚህ ጋር ወንድማችን ምንድነው ይሄ አማርኛ መጽሐፍ እኛ ያስፈለገን እንግሊዝኛው ላይ ያተነው አይደለም። ጎግል ሲሉ የነበሩ ውስታዞቻቸው ምን ያህል ቀጣፊ እንደሆኑ እነሱ እኛ ማናምንበትን አውደ ነገሥት ዘፉካሬ የሚባል የቤተ ክርስቲያን መጽሐፍ ያልሆነ መጽሐፍ ነው ይዘው መጥቶ የሚቀጥፉት። እኛ ግን ትክክለኛ የራሳቸው መጽሐፍ ሲራ ማለት ታሪክ ማለት ነው። እንዳለ የመሐመድ ታሪክ አለ፣ የሰሃባዎቹ ታሪክ አለ፣ ተጽፎ ተቀምጠዋል። ከሀዲሱ ጋር ማች የሚያደርግ ልብ ብላችሁ ተከታተሉ። አሁን ይህን ማነበውና ክርስቲያን ያነበበውን እኔ ማነበውን ምን ልዩነት አለው? እንግዲህ ጎግል ሲሉ የነበሩ ሰዎች ስሙ፣ በደንብ ልብ በሉልኝ። ሙስሊም እንደዘገቡት ሰላማህ ረዲያላሁ እንዲህ ብለዋል። በአውጣስ ዘመቻ ጊዜ መልእክተኛው ጊዜያዊ ጋብቻ ለ3 ቀናት ፈቅደው የነበረ ሲሆን ወዲያውኑ ከልክለዋል ካለ በኋላ ሙስሊም እንደዘገቡት ሰብራህ አልጀብሪ እንዲህ አለ፣ የአላህ መልእክተኛ ጊዜያዊ ጋብቻ እናደርግ ዘንድ ትፈቀዱልን።
ከአንድ ሰው ጋር ወደ በኑ አምር ሴቶች ሄድን። አንዲት አንገተ ረጅም ግመል የመሰለች ሴት አገኘን። ይሄውን ያስቃል። ግመል የመሰለች አንገተ ረጅም ውበቷ መገለጫ እኮ ነው። ባይዘ ቁርአን ውስጥ እንትን እኮ አለ። አንገት መርዘም ማለት የውበት መገለጫ አይደለም እንዴ? ግመል የመሰለች ሴት እኮ ነው የሚለው። አንገቷን እኮ እንደ ግመል ነው በምሳሌ የገለጸው እንጂ ታዲያ አንገቷን ወሲቧን ባይዘ ኢብን ከሲር ደግሞ ሲያስቀምጥ እንትን ላይ ደግሞ የገነት ሴቶችን እንደ ግመል በበረሃ ውስጥ ውሃ እንደተጠሙ በወሲብ የተቃጠሉ ይላቸዋል። ይህ እነኚህ ሰዎች በቃ ያጣፋት ችግር የለም። አስባል የግመል አፏን እና ፊቷን አምጣው ፎቶ አዘጋጅ ክርስቲያን፣ ቀጥል አንብቦ ከዛ ምን ልመስል እንደምችል ቀጥል። ሚዩት ነህ ቃል ቀጥል። እሺ ላብበውና እሺ ሁለታችንም ለጊዜያዊ ጋብቻ ጠየቅናት። እቺ አንገተ ረጅም ግመል የመሰለችዋን ሴት ያገኟትን ለምን ጠየቋት? ለጊዜያዊ ጋብቻ ጠየቅናት። ምን ትሰጡኛላችሁ አለች። ካፖርቴን እሰጥሻለሁ አልኳት። ባልደረባዬም እንዲሁ ካፖርቴን አለ። የጓደኛዬ ካፖርት ከምር እስቲ እንደ ጤናማ ቆም በሉና አስቡና፣ ሁለት ሆናችሁ ጓደኛ ጋር ሄደ አምን ሴት እኔን ተኔ ጋር አድርጊ፣ እኔ ከቦር ተሰጥሻለሁ፣ እኔ እየተባባላችሁ ማለት ኢቭን ዱርዮች ራሱ ያደርጉታል። ዱርዮች ራሱ ያደርጉታል። አይ ዶንት ቲንክ ሶ። ከጓደኛው ጋር ሄዶ አንድ ሴትን ከኔ ጋር ጊዜያዊ ወሲብ እናድርግ፣ ነቢያችን የፈቀደው ከኔ ጋር ምናምን እያሉ አላህ ነው የፈቀደልን፣ ከኔ ዱርዮች ራሱ ያደርጉታል። የጓደኛዬ ካፖርት ከእኔ የተሻለ ነው። እኔ ደግሞ ከእርሱ የተሻልኩ ወጣት ነኝ። የባልደረባዬን ካፖርት ስታይ ወደደችው፣ እኔን ስታይ ደግሞ ወደደችኝ። ከዚያም አንተንና ካፖርትክን ትበቁኛላችሁ አለችኝ። ለ3 ቀናት ከእርሷ ጋር ምን አልኩኝ? አሳለፍኩኝ። ለ3 ቀናት ከእርሷ ጋር አሳለፍኩኝ። ከዚያ የአላህ መልእክተኛ ከነዚህ ሴቶች በጊዜያዊ ጋብቻ እርሱ ዘንድ የምትገኙበት ሰው ሁሉ ያሰናብታት የሚል አዋጅ ተናገሩ ይላል። ክርስቲያን ያነበበው እና ያነበብኩት ምንም ልዩነት የለውም ማለት ነው። ይኸው የዑመር ታሪክ ላይ ይህንን ያነበብነው። ታንኪው። ለማንኛውም ፎጣ እየሰጣችሁ የሙስሊም ሴቶችን እንደዚህ አታድርጓቸው። ፎጣ እየሰጣችሁ ችማ ሸበላ ነች፣ ሸበሊት ነች። ችማ ተውተው ሸበላ ነች። ረጅምና ግመል የመሰለች እኮ ነው የሚለው ግን አማርኛው አዲሱ ላይ ግመል የመሰለች አንገቷን ረጅም ካለ በኋላ ግመል የመሰለች ነው የሚላት። ፈነስ ለዛሬ ይብቃን። አይ ቲንክ ፋይን። ዩቲዩብ ሰላም ካልካቸው ዩቲዩብ ሰላም በላቸው። እኔ የኔንም ዩቲዩብ ቪዲዮ ለቅቅ ያለው ገብተው ይንገርልኝ። ዩቱብ ላይ ያላችሁ ሰላም ብያለው። ዩቱብህን አሳያቸው ቶሎ። ሜይ ቢ ኮፒ ሊንክ አደረጉልህ። እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? ሰላም ነው። ሁላችሁ ሁሉ ሰላም አማና ያለን። ላይቭ ላይ የተፖስተውን ፖስት አይቼ ላይቭ ላይ የተፖስተው ማለት ቪዲዮ የትኛው ቪዲዮ? ትክክል ነው ያልኩ። የትኛው? የአሁኑን ነው? ቂያማ አይቆምም ምናምን የምለው ቪዲዮ። ቂያማ አይቆምም ምን እስኪሆን ድረስ? ኦኬ ቂያማ አይቆምም
አላህ አላህ ሰሚን ምድር ላይ እስኪጠፋ ድረስ። ስለዚህ እስልምና በዛን ሰዓት ይጠፋል ማለት ነው። በጣም ትክክል ነህ። እንደ አንተ ሙጅሪም ላይ ነው ቂያማ የሚወርደው። ኦኬ። ስለዚህ እንደዛ ከሆነ ሙስሊሞቹ ከፍረው ነው አይደል ቂያማ የሚቆምባቸው? ለምን ሙስሊም ላይ አይወርድም እንጂ ጀመር ቂያማ። ኦኬ። ኢሳ ከመጣ በኋላ ነው ከኢሳ በፊት ነው ቂያማ የሚቆመው? ከኢሳ በኋላ ነው። ኢሳ ሲመጣ ሁሉንም ሰው ሙስሊም ያደርጋል አያደርግም? የሚሆነውም ይሆናል። ኢሳ ሲመጣ ሁሉንም ሰው ሙስሊም ያደርጋል አያደርግም? የሚቀበልም አለ የማይቀበልም አለ። እርግጠኛ ነህ? አላህ ያጠፋቸዋል ሌሎችን ሃይማኖቶች እስልምና ብቻ ይቀራል የሚል ብሰጥስ? ማምጣት ትችላለህ፣ ከየትም ማምጣት ትችላለህ። ግን ቂያማ ሐዲስህ ነው። ሙጅሪም ላይ ብቻ ነው የሚወርደው። ቂያማ የሚቆመው ሙጅሪም ላይ ብቻ ነው፣ ሙስሊም ላይ ነው የሚቆመው። ምክንያቱም ኢሳ ሲመጣ ምን ብላችሁ ታምናላችሁ? ቆይ ልስን ኢሳ ሲመጣ ሃይማኖቶች ሁሉ ልስር ቆይ ኢሳ ሲመጣ ሁሉም ሃይማኖት ይጠፋና እስልምና ብቻ ይቀራል ብላችሁ ታምናላችሁ። ቂያማ የሚመጣው ደግሞ ከኢሳ በኋላ ከሆነ እሱ ከሞተ ካለቀ በኋላ ከሆነ እንደናንተ አስተምሮ፣ ስለዚህ ሁሉም ሰው ሙስሊም ከሆነ ተመልሶ ኢሳ ሲሄድ ምን ይሆናል ማለት ነው? ተመልሳችሁ ትከፍራላችሁ ማለት ነው። ተመልሳችሁ ትከፍሩና ምን ትሆናላችሁ? ኢሳ ሲጀመር የሚመጣው ለጀዳል ነው። ማን ያለ? የትኛው ቁርአን ክፍል ነው ያለ? ለየትኛው ሙስሊም ነው ኢሳ የሚመጣ ያለው? አንተ መረጃ የትኛው የቁርአን ክፍል ላይ ነው ኢሳ ለደጃል ነው የሚመጣል ያለ? አንተ የትኛው ክፍል ላይ ነው ኢሳ ለእስላም ነው የሚመጣ የሚል መረጃ ይዘህ የመጣው? አይ ተረት በቃ ደህና ነሽ። መጽሐፍ ቅዱስ ላይ ነው በቃ ይመጣል። ሲመጣ ደግሞ በመጽሐፍ ቅዱስ ላይ ራዕይ ምዕራፍ 1:7 ላይ፣ ማቴዎስ ወንጌል ምዕራፍ 24 ላይ፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ለፍርድ ይመጣል፣ በደመና ይመጣል፣ ለሙስሊሙም ለሁሉም ይመጣል፣ በግራና በቀኝ ላሉት። ዛሬ ይብቃ በቃ። እኔስ የቃልን አካውንት ፎሎ አድርጉት፣ ዩቱቡን ሜይ ቢ ያሳያቸው እንትኑን ነው። ሰብስክራይብ አድርጉ። 1.66 ሰብስክራይበር ያለው ቃል ስጋውን ቻናል ብላችሁ ቪዲዮዎች የለቀኩ ስላለ ይወቸው። ይህን ቪዲዮዎች የሙስሊሞች ቅጥፈት ውሸት ላይ ያሰለሟቸው ሰዎች እነ ሮናልዶን አሪፍ ነው፣ ዘና እያላችሁበት ነው የምታዩት። በጣም ዘና ያደርጋችኋልም ጭምር ቁም ነገርም ታገኙበታላችሁ። እዩዋቸው እነዚህም ሁለት ቪዲዮዎች። ይህን ያለው ነገር በቃ አመሰግናለሁ። ሀሳብ አስተያየታችሁን ደግሞ አስቀምጡልን በኮሜንት። ወይንም ዩቲዩብ ቻናል ታውቁታላችሁ ብዬ አስባለሁ። ላውጣላችሁ። ተው በቃ ሰዓት ሄዷል፣ ደከመኝ። እሺ በቃ ነገሽ መልካም አዳር ቦስ። እናመሰግናለን ሁላችሁንም። ታፕታፕ ኮፒ ሊንክ ስላደረጋችሁ ጊዜ ይስጥልን። መልካም አዳር ሁላችሁንም። ቻው። እናንተ ሰዎች ደህና እንደሩ። ዛሬ ሙታን እንኳን ማያውቁ ሰዎች ገጥመውናል፣ ተጠልዘዋል። ደህና እንደሩ።